ሌላውን ነገር መስራት ይችላል። ምክንያቱም በጣም ብዙ ነገሮች ይሰራሉ። የሚገርም አይደለም፣ ብዙ ነገሮች ይሰራሉ እዚህ ሀገር ከዛም በላይ የከፉ እና ገንዘቡ እኔ ፎሎወር ስላለው ገንዘብ ያገኛል ወይ ገንዘብ ይከፈለዋል ወይ ምናምን ይሄ የኔ ፓርት አይደለም። እኔ ሜንስትሪም ወይም ደግሞ ሌጋሲ ሚዲያው ላይ ያለው ሰው ነኝ። ስለዚህ በዚህ የሚገኝም ነገር ምናምን አሁን እናንተ የምትሰሩት ስራ ምን ያህል ገንዘብ ያስገኛል ምናምን የሚለውን አይደል ነው ማወቅም ብዙም እንትን አይደለሁኝም። ግን ወደዛ ውስጥ መግባት ደግሞ ግዴታ እንደሆነ ደግሞ እናውቃለን። ምክንያቱም ይሄ ዘመን የፈጠረው ነገር ስለሆነ የሚያማክረን ምን እንነግረዋለን፣ ችግር የለብን እና እሱ እንደ ብራንድ ስለተጠቀመበት ያንን የሚለውን ቃል እንደ ብራንድ ስለተጠቀመበት በቃ ብራንዱን ተከትለን እንሩጥ ነው የተባለው። ይሄ ትክክል አይደለም። ለምንካቸው እንደዛ ሰው አንድ ነገር አልነገርኳቸው ሰርሽ አይመለከተኝም ለማቋረጥ ተጋብዘሃል እኮ ኖ እኔ በቃ ተጋብዣለሁ። አንተ ትውልድን የመረጥ አይደለም ትውልድ አንተ ሰራዊት ፍቅሬ ምን አለ ተብለህ የምትጠየቅ ሰው ነህ። ለዛም ነው እኮ እየተንጫጫን ያለ ሚዲያ ላይ አይደለም የነገርኩህ እየተንጫጫን ያለ ነው። አንዱም ጥያቄ መገኘትህ ጥሩ ነው። መገኘትህ እንዲህ አይነቱን ጋጥ የወጣ እንዲህ አይነቱን መስመር የሳተን ህጋዊ ለማድረግ ያለመ ነው። በዚህ ውስጥ የሚገኘውን ብቻ ያሰበ ነው። አንድ በዚህ በኩል አለ ላይ ነው እዚህ ላይ ስለዚህ የደንበኞችም ግፊት ስላለ ሶሻል ሚዲያው ላይ አሁን ለማስታወቂያም ስራ ስለሚያስፈልግ ነው የሄድኩት። ለምን አላልከኝም መጀመሪያ? ኖ ማህበሩ የማህበራችን አባል እኮ ነው አዶናይ የማህበሩ አባል እንደውም ማህበሩ ላይ አመራር ቦታ ሁሉ አለ እና ያንተ ማህበር አባል አንድ ትልቅ ቦታ ተጠርቶ እንደዚህ አይነት ነገር ሲኖረው እሱ ድግስ ላይ መገኘት ብዙ እንትን አይደለም። የድግሱ ፋይዳ ምንድነው ምናምን የሚለውን በኋላ ስታየው ደግሞ በኋላ ይሄ እንዲህ ቢሆን የሚለው ነገር ተነግራለህ፣ ተመክራለህ። ለማንኛውም ትልቅ ሰው እንደ አባት ልጆችህ ጥሩ ትምህርት ቤት እንደሚባሩ ለእነሱም እንደምትሰራ አውቃለሁ። በትምህርት ታምናለህ ማለት ነው። ይሄን ሳልጠይቅህን ያውቃለሁ። ይሄ አብረኸው የተገኘኸው አዶናይም ደግሞ ያልከኝ ልጅ በትምህርት የማያምን ነው። የትም በምንም አታመጡ በትምህርት ብሎ የሚያምን ሰው ነው። አይጋጭም? ይሄ እንግዲህ ከሚያው ነገር እሱ ከገጠመው ነገር ተነስቶ ሊሆን ይችላል። ይሄን እሱ መጠየቅ ነው። እኔ በዚህ አላምንም። ይሄን ልታበረታው የሚማረው ለምን መሰለህ? አሁን ሁሉም ሰው የሚማረው ለገንዘብ ነው፣ ገንዘብ ለማግኘት ነው፣ ጥሩ ነው ለመኖር ነው ምናምን ለሚለው ብዙ እንደማያስገኝ አካዳሚሻን ብዙ ገንዘብ አያገኙም። ድሮ አካዳሚሻን ውጭም ሀገር ብትሄድ እዚህ ብትሄድ ብዙ እንትን ናቸው፣ የተረጋጋ እንትን በቃ የሆነ እንትን ነው የሚኖሩት። በጣም እንደው የተለየ ነገር እንትን ለማግኘት ከፈለጉ ይሄ ሌላ ነገር መነገዱ ወደዚህ ማለቱ ምናምን እንጠቅማቸው ምናልባት እሱ ማለት ፈልገው ይሆናል። ግን አንድ ሰው ዕውቀት ማግኘት ስላለበት ዕውቀት በራሱ ሀብት ስለሆነ በራሱ ከገንዘብ በላይ ስለሆነ ይሄንን ማግኘት አለበትና ይሄንን እንደዚህ እንትን በሉ እንዲሆኑ የሚለው ነገር ላይ ብዙ አልስማማም። ይሄንን እኮ ነው የኛ እዛ መኖር በተለይ አሁን የኔ ከነሱ ልጆች ጋር እዛ ለመሆን እንዲህ አይነት አቅጣጫ ሲስቱ ለማስተካከል እኮ አሁን ይሄ ተስተካከለ የሆነ ነገር ተፈጠረና ልጁም በጣም ፌመስ ስለሆነ በጣም ከፍተኛ ደረጃ ላይ ስለደረሰ ምናልባትም በዚህ ፕላትፎርም አይደው ነው እንግዲህ ፈርስት ይሆናል። ፈርስት አላውቅም። ሌላው በእኛ ሀገር በኢትዮጵያ ኦፍ ኮርስ በኢትዮጵያ እንደዛ ስለሆነ ነገሩ ተጫጫሰ እንጂ ከዚህ በላይ ብዙ ሲሉ የሚውሉ አሉ። እናያቸዋለን እኮ አስደናቂ ነገር፣ በጣም አስገራሚ። የሰው ልጅ እንዴት ሊናገር ይችላል የምትለው ነገሮች ይናገራሉ እና በተለይ ወጣቶቹ ደግሞ ሲሆኑ ይሄ ነገር ወዴትም እንደማያደርሳቸው ወዴትም እንደማያስኬዳቸው ለመንገር አጠገባቸው መሆን አለበት። እዛ ውስጥ መግባት አለበት። እዛ ዳር ቆመህ እንደ አንድ ዘመንና እድሜውን እንደጨረሰ እንትን ቁጭ በኛ ጊዜ ቀረ እንትን አላምንም። እኔ ነገም ተነገ ወዲያም አይደለም ከወጣቱ ጋር ተሰደፈኝ በሚችለው እንደዚህ አይነት እምነት ስላለኝ አትማሩ ምናምን የሚለው ነገር ሆምስ ያልደግፍም ልደግፍም አልችልም። መጠየቅም አልነበረ ግራ ገብቶ ይሆናል እዛ ስለተገኘ ተከብረህ ስትጠራ
ተከብረህ እኮ ብትጠራው የእንትኑን ሰው የዚህ የኛን ሰው ወክሎ ወይም ደግሞ ከነሱ ውስጥ አንድ ሁለት ሰው ሶስት ሰው ወይም የተወሰነ ሰው ይመረጥ ሲባል ሄደህ መገኘት አንድ ነገር ነው። አሁን ለሌጋሲ የሚሰራውን ስራ ካልተደናቀፈ በእንደዚህ አይነት ነገር ያኛውም እንደዚህ አንድ ነገር ስትል እንዲህ ምናምን የሚሆን ከሆነ የራሱ ጉዳይ ብለህ ትተዋለህ እኮ አንዳንዴ ብዙም በቃ እንዲህ የሚያስብልህ ከሆነ የራሱ ጉዳይ ልትል ትችላለህ። አለበለዚያ ግን ይሄ ሐሳብ እንትን ካለ ጥሩ ከሆነ እንሰራለን። ለምሳሌ አሁን ይሄ ቅድም ያልኩ የማህበራዊ ሚዲያው ማህበር እሱ አሁን ሊሰራ ያሰበው ትልልቅ ጉዳይ አለ። ይወልሲ ነገና ተነገደ ትልልቅ ነገሮች ለመስራት እየታሰበ መቼም ለሀገር እየሰራሁ ነው ይቀዳ ግድ የለም ለሀገር እየሰራሁ ነው ስትለኝ ምናልባት ለሀገርም የዛሬ እቅድም አስቀምጦ አመት 2 አመት እንዲህ አርጌ አሟላለሁ በ2030 እንደዚህ የሚል መንግስት አለ። በዚህ ሐሳብህና ዓላማህ ከመንግስት ጋር ምን ያህል ትሰራለህ? አሁን አይ ከመንግስት ጋር አይደለም የምንሰራው፣ እኛ በራሳችን ነው የምንሰራው። ከመንግስት ጋር የምንሰራው ስራ ብዙ የለንም፣ ግን የተወሰነ አገራችንን ህብረተሰቡን ሊያግዝ የሚችል ነገር ካለ መንግስትንም እናግዘውና እንሰራለን። ሰላማዊ የሆነ በቃ እንደሱ አይነት ስራ ላይ ለመስራት ብዙ የሚገርም ነገር አይደለም፣ እንሰራለን። ብቻ ስራ አንዳንዴ በዚህ ልክ መናገር አለብህ። ገባ? ሁሉም አሁን አንገቱን ደፍቶ እንትን ያለው አዶን ነው ምን ስለሆነ እንደሆነ አላውቅም። የሆነ የፈራው ነገር አለ። ፈርቶ ዳር ቆሞ ምናምን መግባት ይፈልጋል፣ ግን ፈርቷል። ገብተን እናሳየው። በቃኛ ሶሻል ሚዲያውን ገብተን እናሳየው። አንተ እኮ ዋና ቦታ እኮ ልብስን አውላልቀህ ራቆትን የምትገባው ለምንድን ነው? ሁሉም ሰው ስላውላለቀ እኮ አይደል? አለበለዚያ እንደዚህ ለብሰህ ብትሄድ የሰው መሳቂያ ነው የምትሆን። በአንተ እድሜ የልጅ ልጅ ከሚሆን ሰው ጋር ለዋኝ ማለት እና ቦክሰር አድርጎ መዝለል እድሜ አይፈቅድም፣ ትሰበራለህ። በአንተ እድሜ የሚውሉበት ሰዎች ጋር ዋል እኮ ነው መከራከር። በፍጹም ልጅህ ጋር አይደል እንደምትዋኘው? ምን ችግር አለው? ትዋኛለህ እኮ ታይም እንደ በየዋኛው ቤት ሂድ እስቲ። ሽማግሌ እኮ ልጁን ሲያስዋኝ እኮ ነው እንዳይሰምጥ፣ ነገ ወንዝ እንዳይወስደው፣ ውሃ እንዳይወስደው እያንሳፈፈ የሚያስዋኘው እኮ አያቱ ወይም ቅድመ አያቱ ነው። አንለሳው ዘራይስ መዋኘት እስካልቻለ ድረስ እሱ መጀመሪያ ማውስ መግባት የለም። የልጁ እንትን አለ። አሁን ምንድነው እሱ የገለጸበት መንገድና ሌላው ተመልካቹ የተረዳበት መንገድ የተለያየ ሊሆን ይችላል። ብዙ ጊዜም እንደሚለው ደጋግሞም እንደሚናገረው እንዲህ ማለቴ ጠንክሩ፣ ጎብዙ፣ ለወሬ ለይሉኝታ ለምናምን እንትን አትበሉ ምናምን ነው የሚለው። ይሄ መንገዱ ነው እና ይሄ ደግሞ ህዝቡና ጄኔሬሽኑ ወጣቱ ምናምን ተከትሎ እንዴት እንደሚያብድ አይታል። ልጁም ሲሸለም ነበር፣ እኔ ነበርኩ ሸለም። ሶስቱንም የቲክቶክ አዋርድ ሸላሚ እኔ ነኝ። አሁን እስር ቤት ነው። ትልልቁን አዋርድ የትም ሊሆን ይችላል፣ እሱ ችግር የለውም። እንግዲህ እሱ ነገ ተነገ ቃሉን መጠቀም ያልፈለከው ምናልባት እሱ ላይ የመጣ እስርም እንደው እንዳያዘነብል ነው። አይ እኔ ብዙ ፈቃደኛም ስላልሆንኩ ነው። እኛም በግልም ነግረነዋል። ከዛ በኋላ እንዴት ተሳስቶ ደግሞ እንደገና ትንሽ ከፍ አድርጎ እንደተናገረው አላውቅም እንጂ ልክ አይደለም። ይሄ እንደዚህ ይሄ ባይሆን ጥሩ ነው። በቃ ይቀር፣ ሌላውን ነገር መስራት ይችላል። ምክንያቱም በጣም ብዙ ነገሮች ይሰራሉ። የሚገርም አይደለም፣ ብዙ ነገሮች ይሰራሉ እዚህ ሀገር ከዛም በላይ የከፉ እና ገንዘቡ እኔ ፎሎወር ስላለው ገንዘብ ያገኛል ወይ ገንዘብ ይከፈለዋል ወይ ምናምን ይሄ የኔ ፓርት አይደለም። እኔ ሜንስትሪም ወይም ደግሞ ሌጋሲ ሚዲያው ላይ ያለው ሰው ነኝ። ስለዚህ በዚህ የሚገኝም ነገር ምናምን አሁን እናንተ የምትሰሩት ስራ ምን ያህል ገንዘብ ያስገኛል ምናምን የሚለውን አይደል ነው ማወቅም ብዙም እንትን አይደለሁኝም። ግን ወደዛ ውስጥ መግባት ደግሞ ግዴታ እንደሆነ ደግሞ እናውቃለን። ምክንያቱም ይሄ ዘመን የፈጠረው ነገር ስለሆነ